ደሃን ያለ ልጅ እዚህ ይሰራል። ቀድሞ ስለተገኘ ነው። ሰላም በለኛ። አንድ ነገር ልንገርህ አይደለ? እኔ ማለት ነው የረጅም ጊዜ ጓደኛዋ ነኝ። አበባ እንኳን ይዤላት መጥቼ አላውቅም። ገብቶሃል አይደለ? ያንተን ያክል አንተ ማሰብ ያልቻልኩት ነገር ማሰብ አልችልም። አንተ አንድ ነገር ልንገርህ አይደለ? እቺ ልጅ ፍቅረኛ ያላት ልጅ ናት። እዚህ ቤት ነገር ልትሰራ አትችልም። አይገባህም? ደንቆሮ ስትጀመር ምን አገባህ አንተ? ልጅቷን ደስታ ነው የምትጠብጣት። ስሜት ነው አውቃለሁ። ጓደኝነት የምታከብሪ ከሆነ ይሄን ሰውዬ ታስወጪ። እሷ እንድትናገር ፍቅድላት፣ አዳምጣት። እሷ እንድታከብራት ትፈልጋለሁ። መጀመሪያ ገባህ አይደል? አሁን አፍህን አትክፈት። ማዳመጥ አለብህ። አፍህን አትክፈት እንዳትደግም ነው። ሰማኸኝ አይደለ? ስለ እንዳከበርኩን ታከብረኝ እፈልጋለሁ። ዱል ምናልባት የታወቅንበት መንገድ ጥሩ ነገር ነው። አያገባኝም። እንደ ወንድ ልጅ እናውራ ከሆነ ወተን ማውራት እንችላለን። እራፍ ቢሆን ምን እያደረግኩ ነው? አይደብራችሁም እንዴ እናንተ? ቆይ አንተ ቆይ እንደ ሰው ነው የምታስበው? እኔ አታውቅኝም። ቆይ ምን እንደ ሰው እኔ ሄለ ሰልችቶኛል። የሰው ነገር ሰልችቶኛል። ይኸውልህ አንተ ነህ በአንተ ምክንያት ነው ነገር እየተባለ ሰልችቶኛል። በቃ እኔ እንደምታምጣ ነው ያለው። ወንድ የሆነ ያስወጣኝ እኔ ታይኛለህ። እኔ ካንተ ጋር ማለት ነው ሰው ያየውን ነው የሚፈርደው፣ እንዳየው ነው። ስለዚህ ናቲም የሚፈርደው የሚየውን ነው። ምንም ወንድ ልጅ ቢሆን እኔ በራሴ ቦታ ቢሆን በእኔ አስተሳሰብ የማየውን ነገር ነው የምፈርደው። እንደ ወንድ ልጅ ደግሞ የራሴ የምላት ለወደፊቱ የሚጠቅመኝ ሰው ነው ወይንም የምጠቅመኝ ሰው ነው ብዬ ከሌላ ነገር ቤቷ ድረስ መጥቶ ወንድ ልጅ ሳይ የሚሰማኝ ስሜት አለ። ምንም ጥሩ ቢሆን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ውዶቼ፣ ዛሬ እንግዲህ ሄሉሻ ከባለፈው ስህተቱ አልተማረችም። ቀጮ ማለት ነው። ለምን እንደዚህ እንደምታደርግ ባይገባኝም እስኪ ነው ቪዲዮውንና አንፈርድም፣ ግን እውነቱን እንናገራለን። እንዴት ነሽ? ይሄ ነገሩ አሁን ማለት አንዳንዴ ፈተና አለ ህይወታችን ውስጥ ከናቲ ጋር ያላትን ነገር ምናምን ፈተና ነው ብዬ ነው የማስበው እና በድል እንወጣዋለን ማለት ልጁም ትንሽ ግግም ያለ ነገር ነው ማለት እኔ በዚህ መንገድ ክፋታችሁም ይሁን ምንም ይሁን ሁሉ ነገር በጣም ግራ እያጋባኝ ነው እና እኔ የምፈልገው ምንድነው ከዚህ ልጅ ጋር ያለው ነገር በደንብ ይሄ ጓደኛ ምናምን የሚለው ነገር ሳይታሰብ ግንኙነታቸውን ማቋረጥ ነው የምፈልገው። በቃ ልጁን ከዚህ በኋላ በእሷ ፊት ደውዬለት ከዚህ በኋላ እንዲህ እንድታደርግ አልፈልግም፣ እንዲህ ካደረግ ወንድ ልጆች ነን፣ መደራረግ ያለብን ነገር እንደራረጋለን ለማለት ነው ያሰብኩት እና ሄሉ ትሰማኛለች ብዬ አስባለሁ። እስኪ እሷ ጋር ደግሞ ቤት እንሂድና ያለውን ነገር አንድ ላይ እናያለን ማለት ነው። አይ ሆፕ በቃ እናንተ ምን እንደምንፈልገው ነገር እንደሚሆን ተስፋ አደርጋለሁ እና ወደ እሷ ቤት እንሂድ። እንግዲህ ቤተሰቦች እየደረሱ ነው። አይ ሆፕ ዛሬ እንደምንፈልገው ሄሉንም በድል እንደምንመለስ መክረናት ዘክረናት ተስፋ አደርጋለሁ። ዛንቋቋ ማን ሄሉ እንዴት ነሽ? መድኃኒዓለም ያስብላል። ልጅ እዚህ ይሰራል። ቀድሞ ስለተገኘ ነው። ሰላም በለኛ። ይሄውና በለና ጊዜ ደህና ሰው አስተዋውቀኸኝ እንዴት ዋልሽ እንዴት አደርሽ እያለ ወንድም ጥላ እንዴት ነው? ምን ነው ደህና ትመስላለህ? ተቀመጡና እናውራ። እፈልግሻለሁ። ምን ነው? ምን ችግር አለ? አንዴ ተቀመጡ። ነይ እዚህ ጋር ሄደኝ። አይ ጋር ደማተሩ ወይ ፈጣሪ አምላክ ንኩ ነው እስኪ ደርስ። አዎ ዶሌ ምንድን ነው? እዚህ ጋር ቁጭ ብዬ ደግሞ ይላል እኮ እንደ ሚስቱና እንደ በቅረኛው አልኩ። ምን እያደረግሽ ነው? ምን አደረኩኝ? ሁሉም ነገር በጣም ግራ እያጋባኝ ነው ያለው። ሉላይ አንተ ንግግር ነው ግራ እያጋባኝ ያለው። ምን ተፈጠረ? እሺ ከአንቺ ጋር በኋላ እናወራለን። እንደውም እንኳን አገኘው እኔ የኔ ሀሳብ ማለት ነው እዚህ መጥቼ ቪዲዮ ይዤ የመጣሁበት ሄሉ አንቺን የሆነ ማውራሽን ነገር አውርቼሽ ከዛ ለሱ ደውለን
መናገር የነበረብን ነገር ስለነበረ እናገር ነበር። እንዳረብሻችሁ ዞር ልበል ታዲያ እንዴት ነው የምትሄደው? አይ ለማውራት ለአንተ መናገር የሚፈልግ እንኳን እዚህ ነው መናገር የምፈልግ መኖር ትፈልገዋለህ ነው እንኳን ኖርክ ባትኖር ጥሩ ባለፈው እንዲደብርህ አልፈልግም። ባትኖር ጥሩ ነበር። ትናንት የተፈጠረውን ነገር ማየታል። ባትኖር ጥሩ ነበር። ግን ካለ ለአንተ መናገር የሚፈልገው አንድ ነገር አለ። ይኸውልህ አንደኛ እንደ ጓደኛ ካስተዋወቁ ሴት ልጅ ነች አይደለ? ሴት ልጅ ቤት ምን ትሰራለህ? ምን ችግር አለ? አንድ ነገር ልንገርህ አይደለ? እኔ ማለት ነው የረጅም ጊዜ ጓደኛዋ ነኝ። አበባ እንኳን ይዤላት መጥቼ አላውቅም። ገብቶሃል አይደለ? ያንተን ያክል ታዲያ አንተ ማሰብ ያልቻልኩት ማሰብ አልችልም። በአንተ ልክ ይሄን ቤት የተዳፈረ ማንም የለም። እኔም ጓደኛዋ ነኝ፣ ሌሎችም ጓደኞች አላት። በነገራችን ላይ ውድ ቤተሰቦቼ ማለት ነው እንደ እኔ አስተሳሰብ ሄሉ ናት እዚህ ጋር ልዑል በጣም የሚወዳት በጣም የዋህ ልጅ ነው። በቃ እነ ናሆም ወንድሞቿ እንትን ከሚሉ በላይ ነው የሚያስብላት ልዑል። ታውቃላችሁ ባለፈውም ህይወቷ ከእንትና ጋር ያለው ሰጣ ገባ እሱ ሌላ ሚስት አለው ለአንቺ ህይወትሽ የሚያበላሽ ነው የዋህ ነሽ ብሎ ብዙ ነገር ሆኖላታል፣ እስከ መደብደብ ደርሶላታል። ግን እሷ የዛ ሀሳብ ምን አይነት አስተሳሰብ እንዳላት አላውቅም። ሄሉ ማለት ነው እኔ የምሬ ነው የምላችሁ መወዳት ማከብራት ናት። ግን ይሄ ለህይወቷ ጥሩ አይደለም። ወንድ ልጅ ነው እዛ ጋር ያለው። ናቲ በደንብ ይሰማዋል፣ እርግጠኛ ነኝ የምላችሁ። እንዲህ አንድ ሰው እንዴት ነው የሚወዳት የሚያፈቅራትን በቃ ትጠብቀኛለች ወደፊት ልጅ ወልጄ ከሷ ትዳር ብዙ ነገር የሚያስቡን ነገር አለና ሌላ ሰው ቤት መጥቶ እንደሱ ልክ እንደፈለገው ሲሆን አስባችሁታል? ሲጀመር ማለት ነው እሷ ከናቲ ጋር የምታስበው መንገድ ሩቅ ከሆነ እንደዛ አይነት ነገር ጭራሽ እና ጭራሽ ስራም ቢሆን አማክራ በውጭ ነው እንጂ ቤቷ ናቲ ከሚያውቃቸው ሰዎች ውጪ ቤቷ ሰው ባይመጣ ደስ ይለኛል። እውነት ለማውራት ከተባለ ማለት ነው ይሄ እኔ የግል ነው። ምክንያቱም የሰው ልጅ ብዙ ጊዜ ከአንዴም 2 3 አይታችሁ ትማራላችሁ። አሁን ደግሞ ከተበላይ ለፈተና ይሆናል ይሄ ነገር ምናምን ያለው ዝም እያላት ያለው ለዛ ሊሆን ይችላል። የሰው ልጅ ነው እና እኮ ችሎ እኮ አንዴ ሊቀየር ይችላል። አበባ ይዞ መጥቶ ቤቷን እንደዚህ እኛ እንደዚህ ብለን ቪዲዮ ከፈለግ ከዚህ በፊት እንዳንተ እንደዚህ ደልፎን እዚህ ቤት እንትን አላለም። አንደኛ መጀመሪያ ይቅርታ ልጠይቀኝና ፈልጋለሁ። እኔ ያመጣሁት ስጦታ እየጣልኩ ነው። አንደኛ አይደለ ይቅርታ ምን ማለት ነው? ዞር አድርጊልኝ ሄለን በእናትሽ። አንቺ የምታደርጊው ድርጊት በጣም ነው የሚያስጠላው ከምን ነገር በላይ ማለት ነው። ለምንድን ነው የእሷን ደስታ ለመብዘን ሞክረው የነበረችበትን ነገር ታውቃለህ አይደል? ለምንድን ነው ታዲያ የቆምኩ? አሁን መቆም ስላለብኝ ቆምኩ። ቆይማ የሆነ የነበረችበት ማንም ሰው እኮ ማለት ነው የሚኖርበት የሚያሳልፈው ማንም ሰው እኮ ደስተኛ ሆኖ አይደለም የሚያሳልፈው። በነገራችን ላይ ማንኛውም ሰው የራሳችን የሆነ ሁሉም ሰው የራሱ የሆነ ቻሌንጅ አለው። በነገራችን ላይ ጥሩ ነገር ይገጥመናል፣ መጥፎ ነገር የምናዝንበት የምንደሰትበት ጊዜ አለ። እሷ የሆነ ነገር ስትከፋ ወይንም እንትን ስትል ወንድ ልጅ አይደለም የሚያስደስታት ከሆነ የተቸገረችውን ሆዴ በሳትን ማታ ርፍ ሲል በሰዓት ይኖራቸዋል የሚያወሩበት። በዛ ሰዓት እንዲኮንኩኝ ናቲ እንደዚህ ሆነ እኮ ቢላት እኮ እሱ ናቲ ማለት ነው ለፍቅር የሚኖር ልጅ ነው በነገራችን ላይ። እና ሄሉ ህይወትሽን ሁለተኛ ዳግም የሚያበላሽ ነገር ከዚህ ቀደምም ከእንዳልክ ጋር በሰራሹ ቪዲዮ ከዛ በዛ እያለ ነው ወደ ፍቅር ለማይሆን ነገር ገብተሽ እንደዚህ ሆንሽ። ልጁ ደግሞ ያስታውቃል። አንዴ አበባ፣ አንዴ ስጦታ፣ አንዴ ምን ይዞልሽ የሚመጣው፣ አንዴ የሚያጎርስሽ ምንድን ነው? በዛን ሰዓት የሚሰማው ነገር የለም። እስኪ ውድ ቤተሰቦች ለእውነት ከተባለ እኔ ሄሉን እወዳታለሁ፣ ግን እንደዚህ አይነት ነገር ህይወቷን የሚያበላሽ ነገር ህይወቷን አደጋ ላይ የሚጥል ነገር ለምን እንደምታደርግ እና ቤታችሁን የምታስከብሩት ራሳችሁ ናችሁ። እውነቴን ነው የምላችሁ። እንድትናገሪ የምትፈልጊው ነገር እንድትናገሪ ነው። ሁለተኛ ደግሞ በቃ አጋጣሚ ያስተዋወቀን ከአንቺ ጋር ብዙ የጓደኝነት ጊዜ ሊኖራችሁ ይችላል። ግን በዚች አጭር ጊዜ ውስጥ ምናልባት ከኔ ጋር ስላሳለፍን ያ ነገር ዲስተርብ አድርጎት ቀንቶ ስለመጣ ደግሞ እኔ እጅ መስጠት አልፈልግም። ምክንያቱም አንደኛ ታውቂያለሽ ቀንቶ ሳይሆን ልዑል በጣም ይወዳታል።
የሚወዳት ደግሞ እንደ እህቱ ነው። ተደብድቦላታል ሁላ ለሱ ማለት ነው። ለሷ ለእህቶቹ የሚያደርገውን እንደዛ አይቶ ማለት ነው ከየዋህነት እና ከናቲ ጋር ፈተና ነው እየፈተነሽም ሊሆን ይችላል። ከናቲ ጋር ሩቅ መንገድ ካሰብሽ እንደዚህ አይነቱን ነገር መቋጨት አለብሽ። እውነት ነው። እኔ እንትናን እደግፋለሁ። የምሬ ነው። ውድ ቤተሰቦች ማሰባት ሲልም መሰለኝ ስለ ቅናት ስለምናምን አይደለም ያቀኛል ካሜራ ይዤ የመጣሁት እውነት እንዲታወቅ ነው። ስለዚህ ማዳመጥ ያለብን ነገር አዳምጥ። እሺ እናዳምጥ። እሺ ምንድን ነው? እዚህ ጋር እኔ ምንም ክርክርም ምንም አልፈልግም። የምናገረው ነገር አንተም ብትሆን አንቺም ብትሆኝ ታከብራላችሁ። አንድ ነገር ልንገርህ፣ እዚህ ቤትሽ ይዤው ስለመጣሁ እንደዚህ አይነት ሰው በጣም ይቅርታ። አንቺን መጀመሪያ ቪዲዮ የማዩትን ሰዎችም ይቅርታ ጠይቄያለሁ። ይህንን ልጅ ሰው እባክህ ብሎ ይዋል ተቆጣ አታወራትሽ በስነስርዓት አዋራት እናቶች ልጅ ማለት ነው። ይሄ እኔ አላውቅም። ለዚህ ልጅ ምንም ቃል የለኝም። በዚህ ልክ ማነው የልብ ሰጥቶ ይዞ የመጣው? ወንድ ልጅ መሆኔን የረሳው ነው መሰለኝ። ኤኒዌይስ ብቻ ሰው እባክህ ብሎ አገናኘኝ ልጅ አለ ወደ አንቺ ይዤ መጣሁ። እኔ ይዤ የመጣሁበት ዋናው ፖይንት ይሄ ነው። አንድ ታውቂ የሚፈልገው ነገር ስለጠፋሽ ሰዎችም እባክህ ይሄንን ምናምን ሳያሉኝ በቪዲዮ ይዤ መጣሁ። አንድ ነገር የዚህ ልጅ ነገር ከባድ የሆነብኝ ምን እንደሆነ ታውቂያለሽ? በቪዲዮ ይዤ ስለመጣሁ ነው እንጂ በቪዲዮ ባናመጣው ኖሮ ይሄኔ ከዚህ ልጅ ጋር የሆነ ነገር ተደራርቦ የልጅ ማባረር በጣም ቀላል ነገር ነው። አንድ ነገር ከምንም ነገር በላይ ከኦዲየንስ በላይ ናቲ እያየው ስለሆነ ይሄን ነገር ናቲ ለኔ የሚኖረው አመለካከት በጣም ስለደበረ ናቲ ባይዘዌ ማለት ነው የእሷ ፍቅረኛ ነው። እኔ ቪዲዮቻቸውን ብዙ ነገሮች አብረው ያሳለፉትን ነገሮች ምናምን አይቻለሁ እና ማን ነው የሚደውለው በዚህ ሰዓት? እና ናቲ ማለት በጣም ስማርት ልጅ ነው። እኔ የሄሉ ጓደኛ መሆኑ ራሱ በጣም ደስተኛ ሆኛለሁ። ዲስማች እንትን እያልኩኝ እንዴት ነው ይጠራጠረኛል? ምን ማለት ፈልጋለሁ? እኔ ናቲ አሁን ባይዘዌ አንተ ወንድ ልጅ ሆነህ እንደዛ እንደ ወንድ ልጅ ስታስብ ማለት ነው አንተ አሁን በጣም የምትወዳት ፍቅረኛ ወይም ሚስትህ እንበል እቤት አስቀምጣት መጥተህ ወደፊት ብዙ ነገር እያሰብክ ከናቲ ጋር የሆነ ለምሳሌ ወይም ከሌላ ወንድ ጋር ቤቷ አንጥታ እንደዛ አንተ እንደምታደርገው ብታደርግ ምንድን ነው የሚሰማህ? እስኪ ይሄን ብቻ ናቲ ወንድ ልጅ ነው፣ እንደ ወንድ ልጅ ይሰማ አይደለም? ወንድ ልጅ እኔ ከሌላ ሴት ጋር የምወደው እንትን ሰው ባገኝ ራሱ ማናወራህ በስልክ ማን ስታወራ ነበር መስመሩ የተያዘው ምናምን ብለን እኮ እንቀናለን። ሰው ሄሉ የምታደርገው ነገር ለቪዲዮ ራሱ ቢሆን እዛ ጋር ናቲን ጥሩ ፊሊንግ አይሰማውም። ለምን ህይወቷን እንዴ ደህና የተስተካከለ ህይወቷ ለምንድን ነው ከባለፈው አንድ ብልጥ ሰው ከምንድን ነው ይማራል ከምናምን የሚባለው አባባል አለና ውድ ቤተሰቦች እኔ መቼም ደስተኛ አይደለሁም በዚህ በምታደርገው። ምክንያቱም ናቲ እንዴት እንደሆነ ከተለያዩ ጀምረው የምታውቁ ድሮ ጀምረው ሀ ብለው ናቲና ሄሉ ሲገናኙ ገና እንትን ወደ ካናዳ ሳይሄድ ምናምን ነገር ታውቃላችሁ ምን እንደነበራቸው። ከዛ ደግሞ ከሄደ በኋላ የነበረውን ቻሌንጅ የሚያውቅ ያውቀዋል፣ እኔ ስለማቅ ማለት ነው። ሶ ይሄ ነገር የሚያስከድ አይደለም፣ ጥሩ አይደለም ለህይወቷ ብዬ ነው የማስበው። ይሄ የኔ አስተሳሰብ ነው። የሄሉ ቤተሰቦች መናገር የምፈልገው ናቲ በቃ በጣም እንደሚወዳት አይቻለሁ እና በጣም ነው የሚያከብራት ምናምን ነገር እና ያ ነገር በቃ እኔ ጭራሽ ገዝቶኛል ማለት በቃ የእሷን ደስታ ማየት እንደምፈልግ ተናግሬያለሁ በመጀመሪያ ቪዲዮም እና የእሷን ደስታ ማየት ስለቻልኩኝ ብቻ ራሱ ሌላ ትልቅ ነገር ነው እና ከናቲ ጋር እያይዘኸኝ እኔን ለማጣላት አትሞክር። ኔክስት ደግሞ እንደ ወንድ ልጅ ማድረግ ያለብን ከኔ ጋር ነው እንጂ ማድረግ ናቲን ምናምን እያልክ ናቲ ምንም በሚፈጠረው ነገር አዳምጠኝ። እኔ ናቲ እየተፈጠረ ባለብቸው ነገሮች እንዳለ ምንም ቅሬታ አይኖረውም፣ ምክንያቱም እሱ ከጎኗ የለም። ስለዚህ አንድ አድናቂዋ እሷ በደበራ ጊዜ ከጎኗ ስለሆነ ደስተኛ ነው እንጂ እየሆነ ያለው ቆይ ዝጋ ተጎኗ የለም ማለት ምን ማለት ነው? አለ እንጂ በስልክ የሚያወር ታዲያ ተጎኗ ስላልሆነ ነው አብሯት አጠገቡ መቀመጥ ነበረበት። የእንጀራ ጉዳይ ነው የሄደው ግዴታ። ምንድነው ሰርፕራይዝ? አንተ ምንድነው እሱ ሲሄድ አንተ ኧረ በጣም ይሄ ሸም ነው የማይባል ነገር እራሱ አትበሉ። የምር ብር ያለ ነገር የለም። አንተ ምናልባት የግል በነገራችን ላይ ማለት ነው ሄሉ አንተ አታቀኝም ወይ ወይንም አንቺ አታቀኝም ወይ የሚባለው ነገር ማለት ነው ሰው በሚያውና በእንትን በሚለው ነው የሚፈርደው ማለት ነው። ሰው እና ይሄ ደግሞ ምን ያክል እንደሚወድሽና እንደሚያፈቅርሽ እያወቅሽ ይሄን ነገር ማድረግሽ እኔ ተገቢ ነው ብያለሁ አላስብም። ነገሮች ቀስ በቀስ ሊሆኑ ይችላሉ። ሊሆነ ቻሌንጅ ሊገጥምሽ ይችላል። ያን ቻሌንጅ ደግሞ ቀስ በቀስ ነው እንጂ በችኮላ ያልሆነ ነገር እንትን እያልሽ የራስሽን ህይወት እያበላሽሽ አይደለም። እኔ ልዑልን እደግፋለሁ ብቻ አላውቅም። ይህንን ነገር ያመጣሁት እኔ እስከሆንኩ ድረስ ብጨርሰው የምንፈታው ምን ነኝ ሰው አስወጣኛ
በስርዓት በአንተ ምክንያት ነው ነገር እየተባለ ሰልችቶኛል። በቃ እኔ ጋር አታገኝ ሲጀመር ምንድነው ያወራሽ ነገር ባልሽ ሄሉ አንዳንዴ ለሰው ብለሽ እንኳን መኖር አለብሽ። ገብቶሻል አይደል? እሱ ጓደኛዬ ነው አለቀ። አንተ አስተዋወቅኝ ጥሩ ሰው ነው ብለህ አስተዋወቅኝ አይደል? እና ታዲያ ቤቴ ሲመጣ ምን ማድረግ ነበረብኝ? ሄለን እየተሳሳትሽ በቃ እኔ ማታስተቺ በቃ ሰልችቶኛል። እንዴ እኔ ላንቺ ቢያ እንዴ በቪዲዮስ ያቆምኩትን ዩቲዩብ እንኳን የተመለስኩት ላንቺ ቢያ እንዴ ብቻ እሺ ነው አውቃለሁ እሱ ግን ቢሆንም ታዲያ እሱ ማስቀየም አለብን። ወጣት እንደዚህ እኮ ደረጃው ምርስ እንዴ እሱ ማስቀየም አለብን። አፈና አትክፈት ፕሊስ በእናትህ አፈና በቃ አንተ ታዳመጥ አልፈልግም። እኔ ግራ እየገባኝ አሁን እንደዚህ እያደረገ አንተ እንዳይደብርህ ነው የምትይው። እሱ ነው አንድ ነገር ሌላ ዓላማ ባይኖር አንቺ ፊት እንደዚህ አይነት ድርጊት አያደርግም። እንደዚህ አይነት ነገር ችግሮች እንዲፈጠሩ አንተ ከነበርሽበት ነገሮች ድጋሚ ገና ያገገምሽ ሰው ያታሽልኝ በቃ ያገገምሽ ነበር ሴትዮ መልሶ የሚበጠበጥሽ ለምንድን ነው? የሆነ ዓላማ ቢኖረው ነው። ኦኬ ሶ አንተ እንድታገግም ልታደርጋት ነው እዚህ ሶፋ ላይ ተኛ ቡና ልታፈላ ነበረ። በቃ ቡና ስታፈላ ራሷ ብቻዋን ነው ሴት ልጅ ቤት ስራ ሴት ልጅ አረበዚ ሰዎች ሲያወሩ እኛ ካሽሞች አይደለንም። በእናትህ ፕሊስ አሁን ምንም እኔ በጣም ራሴን ያመመኝ ነው። በቃ የምር እኔ በቃ በራስሽ ራሴን አማመኝ ሰለች ብለሽ ጭራሽ ለሙሉ ታለቃቀሽ ትሞክሪያለሽ ይላል። አንቺ ባመጣሽ ውስጣት ፕሊስ እኔ ካንተ ጋር ኧረ ልወል በእናትህ ቤት የመጣን ሰው እንዴት እንደዚህ አድርገህ ታወጣለህ? ልወል ምን እየሆንክ ነው? ቆይ በጌታ ምን እየሆንክ ነው? እሺ አሁን አንቺና እኔ ማውራት ካለብን እናወራለን። ምንም እናወራው ነገር የለም። በቃ ምንም እናወራው ነገር ከዚህ በፊትም አልፈልግም ዞር በል ከህይወቴ ውጣ እያልሽኝ የምናወራውን ነገር አሁን እናወራለን ማለት ነው። እንድታዳምጪኝ ይፈልጋሉ። ልውል ምንድነው ማወራው? ምንድነው ማወራው? ሰው ይቅር። እሺ እኔ ላስተባበልልሽ እንኳን ሞከርኩ። ሰው ስለምትወድ ነው ሄለን፣ ሰው ስለምትቀርብ ነው፣ ሰው ስለምትላመድ ነው በዚህ ልክ ሰው የምትጠጋገው ቤቷ የምታመጣው ምናምን ብዬ አልፍ። ሌላው ይቅርሽ የናቲ ነገር ያሳስብሽ? እኔ ምን አደረኩኝ? ናቲ ምን ይላል? እሺ ሰሞኑን በስርዓት ወጣችሁ ምን አደረኩኝ? እየታዘበሽ ነው። አየሻ ችግርሽ እዚህ ጋር ነው ናቲ። ገብቶሻል? አሁን ይሄ የፈተና ጊዜ ነው። እየፈተነሽ ቢሆንስ ናቲ እስኪ እንደው ይሄ ነገር እንኳን መጣ ብሎ ያንቺን ሁኔታ እያየው ቢሆንስ? ልውል አንተ እንደምታስበው አይደለም። በቃ እኔ ህፃን ልጅ አይደለሁም። ሁሉን ነገር ማገናዘብ እችላለሁ። ይሄ ልጅ ጓደኛሽ ሆናለሁ አለ። እሺ ብዬ መቀበል አለብኝ እንጂ እምቢ ማለት ነበረብኝ? ምንም የተለየ ነገር እዚህ ከእናንተ ጋር እንደምውለው ነው የምውለው። ከእሱ ጋር ሌላ ኖርማል ነው። ሌላ ምን አለ ንገረኝ። ካንቺ አላቅም ግን ወደፊት ከናቲ ጋር ለምታስቢው ነገር ጸርና ይሄ በቃ ምንድን ነበር የሚባለው? ይሄ ከፊት ላይ የተደቀነ ነገር ነው። እና እኔ ከሰው ጋር አልተዋወቅ ከዛ ጋር ምን ያገናኘዋል? ያ ሌላ መታወቅም ሆነ ምንም አሁን እንትን ያለው ትክክል ነው። የምሬን ነው የምላችሁ። ሁሉም ነገር ትክክል ነው። ከናቲ ጋር እንትን የምትለው ነገር ልጁ ከሚያደርጋቸው ድርጊቶች ዝም ብሎ አላደል የጓደኝነት ኖርማል ጓደኝነት ሲጀምር ማለት ነው። ሴት ልጅ ጓደኛ ካላት የወንድ ጓደኛ ማብዛት የለባትም ብዬ ነው የማስበው። እና ውድ ቤተሰቦቼ እናንተስ ሀሳብ አስተያየታችሁን ሄሉ ህይወቷ ከሚበላሽ እዚህ ጋር እንትና ልዑል የሚመክራትን ነገር ብትይዝ እና ብዙዎቻችሁ ኮሜንት ላይ ደግሞ ልዑል ነው እየጎተተ እየመጣ እንዴ እናንተ ህሊናችሁ ነው እንጂ ልዑል ምን አገባው እንዴ? እሷ ህሊናዋ እንትን ካላለት በጣም ከበር ነው። እና እኔ እንደኔ ሄሉ ተባልፎት ስተትሽ ተማሪ ነው ምለው። ድጋሚ ናቲን እንዲጎዳ አትፍቀጅ ነው ምለው። ሌላ ነገር አልልም። አንቺም ህይወትሽ እንዲበላሽ አትፍቀጅ ነው ምለው። እና ውድ ቤተሰቦቼ እናንተ ማስተያየታችሁን ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ላይክ ሰብስክራይብ እንዳትረሱ።